በዓለም ዙሪያ ላላቸው ቅዱሳን ዛሬ ደግሞ እግዚአብሔር በልብ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። ይህ እግዚአብሔር ቃል የሚናገረው ስለ ደቀ መዝሙር በሚል ነው የምንነጋገረው። ደቀ መዝሙር ይህ የደቀ መዝሙር መጽሐፍ ቅዱስ ሲናገር የክርስቶስ ኢየሱስ ደቀ መዛሙርት እንዳሉ ይናገራል። የሙሴ ደቀ መዛሙርት እንደነበሩ ይናገራል። እንደገና ደግሞ ዮሐንስ ደቀ መዝሙር እንደነበረ ይናገራል። የፈሪሳውያን ደቀ መዛሙርት እንደነበሩ ይናገራል። እና የክርስቶስ ኢየሱስ ደቀ መዛሙርት ማን ናቸው? የክርስቶስ ኢየሱስ ተከታዮች ማን ናቸው? ደቀ መዝሙር ማለት ተከታይ ማለት ነው። የክርስቶስ ኢየሱስን ዱካ የሚከተሉ እነሱ እነማን ናቸው? እግዚአብሔር ቃል ሲነግረን ማንን ነው? የክርስቶስ ኢየሱስ ደቀ መዛሙርት መታወቂያቸውስ ምንድን ነው? የክርስቶስ ኢየሱስ ደቀ መዛሙርት ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሲመርጥ መመዘኛ ብሎ ያስቀመጠው የራሱ መመዘኛ መጽሐፍ ቅዱስ እንደሚነግረን ማለት ነው። አስረግጦ እንደሚነግረን በራሱ መመዘኛ የመዘናቸውን እንመለከታለን። የእግዚአብሔር ቃል ሲነግረን እንዲህ ነው የሚናገረው። ማቴዎስ ወንጌል ምዕራፍ 10 ላይ ሲናገር ከቁጥር 1 ጀምሮ እስከ 4 ድረስ እንዲህ ይላል። 12ቱን ደቀ መዛሙርቱን ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌና ሕማማን ሁሉ እንዲፈውሱ ስልጣን ሰጣቸው። የ12ቱም ሐዋርያት ስም ይህ ነው። መጀመሪያ ጴጥሮስ የተባለው ስምዖን፣ ወንድሙም እንድርያስም፣ የዘብዴዎስም ልጅ ያዕቆብ ወንድሙም ዮሐንስም፣ ፊልጶስም፣ በርተሎሜዎስም፣ ቶማስም፣ ቀራጩ ማቴዎስም፣ የልፌዎስ ልጅ ያዕቆብም፣ ታዲዮስም የተባለው ልብድዮስ፣ ቀናንያዊውም ስምዖን፣ ደግሞም አሳልፎ የሰጠው የአስቆሮቱ ይሁዳ በሚል ማቴዎስ ይህንን ይዘግብልናል። የክርስቶስ ኢየሱስ ደቀ መዛሙርት እነዚህን እንዳደረገ ከዚያ በኋላ ግን ያለው ነገር የሰጣቸው ተልእኮ አለ እና የእግዚአብሔር ቃል ሲነግረን እንዲህ ነው። ጌታችን ኢየሱስ ክርስቶስ የመረጣቸው ለምንድን ነው ብለን ብንመለከት ጌታችን ኢየሱስ ክርስቶስ የመረጣቸው ይህንን የከበረውን ታላቁ ተልእኮን እንዲያደርጉ ወንጌልን ይሰብኩ ዘንድ ነው የመረጣቸው እና የደቀ መዛሙርትን ከመላኩ በፊት ግን ጌታችን ኢየሱስ ክርስቶስ ለታላቁ ተልእኮ የሚዘጋጁበትን ትምህርት አዘጋጅቶላቸዋል። ማቴዎስ ምዕራፍ 5፣ ማቴዎስ ምዕራፍ 6፣ ማቴዎስ ምዕራፍ 7 የተራራው ስብከት ተብሎ ብዙ ጊዜ የሚጠራው ደቀ መዛሙርቶችን ጌታችን ኢየሱስ ክርስቶስ ያስተማራቸው ትምህርት ነው። እዚያ ውስጥ ብዙ ነገሮችን እንመለከታለን። ጌታችን ኢየሱስ ክርስቶስ ሲያዘጋጃቸው ወደ ጥልቅ ወደሆነ እምነት ይገቡ ዘንድ፣ በእግዚአብሔር መንግሥት ላይ ይታመኑ ዘንድ፣ ወደ መጽሐፍ ቅዱሳዊ መረዳት፣ ወደ መንፈሳዊ ልምምድ ውስጥ እንዲገቡ፣ ክርስቲያናዊ መርሆች ምን እንደሆኑ፣ ዕለት ተዕለት ደግሞ ሊያደርጓቸው የሚገቡ ነገሮች ምን እንደሆኑ እነዚህን ሁሉ ያስተምራቸዋል። ካስተማራቸው በኋላ እንዲያውም አንድ ቦታ ላይ እንዲህ ብለው ይናገራሉ። ጸሎት አስተምረን ብለው ደግሞ ጌታችን ኢየሱስ ክርስቶስን ይጠይቃሉ። ጌታም ደግሞ ጸሎት ያስተምራቸዋል። ጥልቅ እውቀት እንዲኖራቸው አድርጎ አስተምሯቸዋል። ክርስቲያናዊ ባህሪ፣ ክርስቲያናዊ አካሄድ ምን እንደሆነ ብለው አስተምሯቸዋል እና በጣም አስደናቂ የሆኑ ትምህርቶችን ከአእምሯቸው በላይ በሚሆኑበት ጊዜ ጥያቄዎችን እየጠየቁ ጌታችን ኢየሱስ ክርስቶስ እየመለሰላቸው ብዙ የደቀ መዛሙርት መሆን የሚገባቸውን ያክል 3 ዓመት ተኩል ድረስ አስተምሯቸዋል። በዚህ ውስጥ ግን የመጀመሪያ ትኩረት የሰጠው ነገር ምንድን ነው? በግል ያላቸውን ባህሪ ነበር። በግል ባላቸው ባህሪ ላይ ያላቸውን እንደ እግዚአብሔር ቃል መሄድ እንደሚገባቸው ያስተምራቸው ነበር። በተለይ ደግሞ ከፈሪሳውያን ከሕግ አስተማሪዎች ከነሱ ጋር የሚመጣውን ነገር መከላከል የሚችሉበት አቅም እንዲኖራቸው በዚህ በማቴዎስ ምዕራፍ 5፣ ምዕራፍ 6፣ ምዕራፍ 7 ላይ ያስተምራቸዋል። የሚያስተምራቸው ምን ብሎ ነው የሚያስተምራቸው? በዚያ በብሉይ ኪዳን ዘመን የነበረውን የሕጉን ቃል 613 ለእስራኤል የተነገረና የተሰጠ ሕግ ያነ የሚለውን ነገር ያነ በዚያ ሕግ ውስጥ የነበረውን ነገር ይነግራቸውና አሁን ግን እንደዚህ አይደለም እያለ ያስተምራቸዋል። ያላችሁበት የአዲስ ኪዳን ስለሆነ ያንኛውን የብሉይ ኪዳኑን ያንን በአዲሱ የተሻረውን እንድታስቡ፣ ስለዚህ አዲስ ኪዳን ግን እንዲህ አይደለም እያለ ያስተምራቸዋል።
አዲስ ኪዳን እንዲህ አይደለም እያለ ነው የሚያስተምራቸው። የአዲስ ኪዳንን ወግ የአዲስ ኪዳንን ትምህርት ካስተማራቸውና ካስታጠቃቸው በኋላ ነው ለታላቁ ተልእኮ ይዘጋጁ ዘንድ ያደረጋቸው። ጌታ ስሙ የተባረከ ይሁን። በዚያ ውስጥ ግን ያስተማራቸው ነገር አለ። ጸሎት አስተምሯቸዋል። መንፈሳዊ ተግሳጽ ነበረ በዚያ አገልግሎት ውስጥ ማለት ነው። ቅድስና ምን እንደሆነ አስተምሯቸዋል። የመንፈስ ፍሬ ምን እንደሆነ አስተምሯቸዋል። ይቅርታ ምን እንደሆነ አስተምሯቸዋል። አመራር ምን እንደሆነ አስተምሯቸዋል። ለሌሎች መኖር ምን እንደሆነ አስተምሯቸዋል። ለእውነት መቆም ምን እንደሆነ አስተምሯቸዋል። ከማህበረሰብ ጋር ያለውን ግንኙነት ጤናማ ግንኙነት ይኖራቸው ዘንድ ነግሯቸዋል። የኔ መሆናችሁ የሚታወቀው ይላቸዋል በፍቅራችሁ ነው እያለ ይነግራቸዋል። እንዲያውም ደግሞ ዮሐንስ ወንጌል ምዕራፍ 10 ላይ በደንብ አድርጎ መታወቂያቸውን ሲነግራቸው በጎቼ ድምፄን ይሰማሉ ያለ ይነግራቸዋል። ስለዚህ እኔ መልካም እረኛ ነኝ፣ እናንተ ድምፄን እየሰማችሁ እንድትኖሩ ይላል። ከዚያም በኋላ ደግሞ በጣም አስደናቂው ነገር እንዴት የግጭት አፈታት ምን እንደሆነ አስተምሯቸዋል። በቤተ ክርስቲያን ሲኖሩ ምን ማድረግ እንደሚገባቸው፣ ለእግዚአብሔር ነገር መኖር እንደሚገባቸው አስተምሯቸዋል። በመጨረሻ ግን ትልቅ ነገር ያስተማራቸውና ትልቁን ነገር ሰጥቷቸው የሄደ ወንጌልን የሚሰብኩበትን ነገር ተናግሮ ነው ሄደው። ስለዚህ ማቴዎስ ምዕራፍ 28 ላይ ያለውን ቃል ስናነበው እንዲህ ብሎ ይናገራል። ማቴዎስ ምዕራፍ 28 ላይ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የሰጣቸው ትልቁ ተልእኮ እንዲህ የሚል ነው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ እያለ ይናገራል። በጣም አስደናቂ የሆነው ነገር ይሄ ነው። ማድረግ የሚገባቸውን ነገር ነው። ደቀ መዝሙር ጌታችን ኢየሱስ ክርስቶስ ደቀ መዝሙር ሲመርጥ፣ ደቀ መዝሙር ሲያስተምር ያደረገው ነገር የመጨረሻው ነገር ይህንን ነው። የሰጣቸው ትልቅ ተልእኮ ነው። ስለዚህ እዚህ ተልእኮ ውስጥ ምንድን ነው የሚናገረው ይላል? ሂዱና ለአሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም አጥምቋቸው ነው የሚለው። የመጀመሪያው ነገር ሄዳችሁ አጥምቁ፣ የሚያጠምቁበትን መንገድ ሁሉ ይነግራቸዋል። ከዚያ ሁለተኛ ደግሞ እንዲህ ብሎ ይላቸዋል፣ ያዘዝኋቸውን ሁሉ እንዲጠብቁ እያስተማራችኋቸው ይላል። የሚገርም ነገር ደቀ መዛሙርት አድርጓቸው ይላል። ያዘዝኋቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። ለእናንተ የነገርኩት ለእናንተ ያስተማርኩትን እየነገራችኋቸው እያስተማራችኋቸው ደቀ መዛሙርት አድርጓቸው። የእግዚአብሔር ደቀ መዛሙርት አድርጓቸው፣ የእኔ ደቀ መዛሙርት አድርጓቸው እያለ ነው የሚናገረው። ሌላው ሶስተኛ እና የመጨረሻው ደግሞ እንዲህ ይላል፣ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ሌላው ሶስተኛው ነገር ይህንን ነው የነገራቸው። ወንጌልን በምትሰብኩበት ጊዜ፣ እኔ ያስታጠቅኳችሁን ትምህርት በምትሰብኩበት ጊዜ ሁልጊዜ እኔ ከእናንተ ጋር ነኝ። በዓለም ሳላችሁ መከራ አለባችሁ፣ እኔ ግን እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። ስለዚህ ይህንን ወንጌል፣ ይህን ታላቅ ወንጌል፣ ይህን የእግዚአብሔርን መንግስት ወንጌል ስትሰብኩ የሚሆኑ ነገሮች እንደዚህ ናቸው እያለ ይናገራል። በዚህ በታላቁ ተልእኮ ውስጥ ማድረግ የሚገባቸውን 3 ነገሮች ይናገራል። ወንጌልን መስበክና ማጥመቅ እንዳለባቸው፣ ከዚያም በኋላ ደግሞ ያዘዛቸውን ያንን የእግዚአብሔርን መንግስት ወግና ስርዓት ደግሞ እንዲያስተምሩ፣ ከዚያ በኋላ ደግሞ የሚናገረው ነገር ይህን ስታደርጉ ደግሞ እኔ ከእናንተ ጋር ነኝ ነው የሚለው። እግዚአብሔር ስሙ የተባረከ ይሁን። ዛሬም ወገኖቼ ትናንት የነበሩትን የመረጣቸውን እነዚያ ከገሊላ የመጡትን ብዙ ያልተማሩ እውቀት የላቸውም ተብለው የሚጠቀሱ እነዚያ አሳ አጥማጅ የነበሩ፣ ቀራጭ የነበሩ፣ የተለያየ ሙያ የነበራቸውን በራሱ መመዘኛ የመረጣቸውን ደቀ መዛሙርት ይህንን ነገር ነግሮ አስተምሯቸው ከሆነ፣ ይህንን አድርጉ ብሎ እንደሆነ፣ ይህንን ታላቅ ተልእኮ ሰጥቷቸው ከሆነ በአዲስ ኪዳን ዛሬ ለእኔና ለእናንተ በዚህ ዘመን ላለችውን ቤተ ክርስቲያን የሰጠን ተልእኮ ይህንን ነው። ታላቁ ተልእኮ ጌታ ስሙ የተባረከ ይሁን። ሰዎችን ሁሉ የክርስቶስ ኢየሱስ ደቀ መዛሙርት እንድናደርግ ተጠርተናል። ስለዚህ ወገኖቼ እንዲያስቡ፣ ዛሬም ሂዱ ብሏል ጌታ። ሂዱ ያለ ጌታ፣ ወንጌልን ይዛችሁ ሂዱ ያለ ጌታ
ከኛ ጋር ነው ጌታ። ስሙ የተባረከ ይሁን። ዛሬም ከኔና ከእናንተ ጋር ነው ጌታ። ወንጌልን በምንሰብክበት ጊዜ ከኛ ጋር የሚቆም የእስራኤል ቅዱስ እግዚአብሔር አለ። ገናናው ንጉሥና ኃያሉ ንጉሥ ይህን መልእክት ለሚሰሙ ሴት ባሪያዎች፣ ወንድ ባሪያዎች የሰጠውን ታላቁን ተልእኮ እያሰቡ እንዲኖሩ በኢየሱስ ስም ጸልያለሁኝ። ወንጌል እየሰበኩ የክብር አምላክ እግዚአብሔር ሰዎችን ሁሉ ደቀ መዝሙር እያደረጉ የእስራኤል አምላክ እግዚአብሔር ያንተን መገኘት ሴንስ እያደረጉ እንዲኖሩ በኢየሱስ ስም እኔ ጸልያለሁ። ነገራቸው እንዲሳካ ጸልያለሁ። የክብር አምላክ እግዚአብሔር ገናናውና ኃያሉ ንጉሥ በኢየሱስ ስም ይህን መልእክት የሚሰሙ በጌታ በኢየሱስ ስም ቃልህን ይዘው እንዲሮጡ ጸልያለሁ። ወንጌልህን ይዘው እንዲሮጡ ጸልያለሁ። ኃይል በላያቸው ላይ እንዲመጣ ጸልያለሁ። ስለ ሁሉ ክብር ለአንተ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ጌታ